አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም እንዴት ናችሁ? ቃል ኪዳን ደበበ ነኝ። የአፍላ ፍቅር የሚለቀቅበት ልዩ ሲኒማ ኦፊሻል ፔጃችን ነው። ሰብስክራይብ አድርጉ። አረሞላ ባክ ተረጋጋ። ማንም አልረጋጋም። በቃ ባንተ ፊት መጥቶ ብሬን ይስተኝ ብሬን ይመልስልኝ። አልረጋጋም። አሁን ሰው ያገኘ መስሎ ነው እንዴ? ብሬ ምራብ ይመልስልሃል እኮ። በስመ አብ ወልደ መንፈስ ቅዱስ። ያው እኔ ቀስቴን ይቀኛል በጣም የሚያከብረኝ ሰው አይደለም። ከፍ ያለ ሰው ሽማግሌ ይፈልገን ብዬ እንጂ ብርህንማ ይመልስልሃል። ተወኝ እስቲ። ያን ብር በቃ መጥቶ ሳይፈርም ከወሰደ በኋላ እንቅልፍ የለኝም ነው የምልህ። ወይ እንዴ እኔ የምለው ቆይ ግን ስንት ብር ወስዶብህ ነው? 800 ብር በቁም 1000 ብር ሆኖ የሚመለስ እኮ ነው የወሰደው። አበስኩ ገበርኩ ስንት ቆቀር ማለት ነው? 800 ብር። እሺ ከዛ ደግሞ ለፎንቃ 2000 ብር ቀሚስ መግዣ ብሎ ወሰደ። በስመ አብ ወልደ መንፈስ ቅዱስ። የቆቀሩን ወሰደ፣ ዝም አልኩ። 2000 ብር እንዴ ምን ሆናል? ፌርሙዙን፣ ጠርሙሱን፣ ማንቆርቆሪያ ድስቱን ላኳ አልቀረህም። ምን ሆነ ነው የሰጠው? አናቱን አትለውም እንዴ? ይኸው እዚህ ጋር ጉሮሮዬ እንደዚህ እንቀርኩ። እጄን እንደዚህ ዘረፈኝ በጠራራ ፀሐይ ዘረፈኝ። አዎ ዘረፈኝ። 2000 ብር ቁራሌው ገዛበታለሁ ብዬ ያስቀመጥኩትን 2000 ብር እኮ ነው የዘረፈኝ። ምን ልበላ ነው? ወይኔ ብሬ! አቤት። እሺ አሁን ምን ይደረግ ነው የምትለው? እሺ መቼም እጁ ላይ ብር ኖሮት አይከፍለኝ እና በቃ አሁን እዚህ ወረቀት ላይ ብቻ ሊፈርምልኝ ነው ፈልኩ። አሬ ልጅ ተጫዋች ነው እኮ ቀስቴ። አዎ ቀስቴ ደግሞ ከስር ደግሞ ታች እማኝ የሚላል እሱ ላይ ደግሞ አንተ ትፈርምልኛል። ደግሞ ላይ በእውነት አከበርከኝ። ክበርልኝ። እውነት ባክበርህ ቆንጆ ነው በእውነት። መድኃኒዓለም ያክብርልኝ። ምንድን ነው የምትለኝ? እኛ እኮ ሁለተኛና ሶስተኛ ክፍል እኮ ነን። እንዴት ብለን ነው የምንፈርመው? የጉድ ቀን ማለቴ ነው። ቀስቴ ሁለተኛ ክፍል ነው? ሁለተኛ ክፍል። የምርህን ነው? ልሞትልህ። እኔ እኮ ሄደን ስሰማ እኮ እንደፍረቅ ብዬ እኮ ነው የሳቅኩት። ለምን? ያው እንደ ሼም ይዞት ነው እንጂ እሱ እኮ ከዘራ መያዝ ያለ አንቱ የሚባል ሰውዬ እኮ ነው። ዛሬ ከኛ ጋር ያደርሰኛል እኮ። የአባቴ ራሱ ታላቅ እኮ ነው። እሱማ አሞራቁን አጣርጓል። የኔ ብር ነው እንጂ የኔ ብር። ውይ እንደ መዋጥስ ቢሉ መዋጥ ነው እንዴ? አርጎ ያወጣ ሰው እኮ ነው እንዴ? አይ ቀስቴ ምን አገኘው በእናትህ? ይገርማል። በጣም የሚያሳዝን ነው። ያንን የመሰለ ብርቱ ሰው እንዲሆነ ቢባል አሁን ማን ያምናል? ትናንት እኮ ሳገኙ እንጂ ያለ ነገር አላየሁበትም እኮ። የማህይብነት እኮ መጥፎ እኮ ነው። በቃ ባላሰብከውና ባላቀድክበት ቅጽበት እኮ መጥቶ እኮ ነው በቃ ግልጥ አድርጎ የሚሄደው እኮ። ገበናህን ባዶ ሆነ እንዲህ አንገትህን አስደፍቶ ይሄዳል። ቀስቴ ላይ ይሄን ይደረሰ። እሺ አሁን ታዲያ ምን ተሻለ?
እንግዲህ ምንድነው እርግጥ ነው እኔ ከሱ ይሻላለሁ። አዩአቸው አሁንማ እኮ አንተ ሶስተኛ እሱ ሁለተኛ አይደላችሁ እኮ ምን አልኩኝ እኔ ስለዚህ አሁን እንደምንም ብዬ እስከ 3 የተማርኩኝ ምሁር ነኝ። ግን ቀስቴ እንዴት ብሎ እንደሚፈርምልህ ሳስብ እኮ ነው አንጀቴ የሚለወጠው። ወይኔ ወንድሜ በረዶ ድሌ አሬ ያት ድሌ እንደምታረገኝ ነው ወይ ኧረ ድሌ የስድል የሚሆነው ወዴ ነው የሚሆነው ወይ 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 እኔ ብሪ ሰው በቃ ይዞ እኔ እኮ ከሀገር የለወጣለሁ እንደዚህ በጠራራ ፀሐይ ልትዘረግ ሰው እንደሌለው ሰው ሜዳ ላይ መቅረት ነው እንጂ የሚያሳዝነው በላርክ ወልጄ ነው። አይዞህ ምን አባቱ እንግዲህ የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ገንዘብ አላፊ ጠፊ ነው። አይዞህ ምን እያደረክ ነው? ምን አባቴ ላድርግ? ሞላ እንደ የተዘረፍከውን ብር እኮ እንዲህ ካሟላ ነው ብዬ እኮ ነው። ኧረ ተው እሱ መቼም አይሞላ መቼም አይሞላ። ወጥረን ከሰራን ይሞላል። በል ጀምር። ምኑን? የመለመኑን ነዋ። ኧረ ቦቼ እኔ እኮ መስራት እንጂ መለመን አልችልበትም። ኧረ ተው ይሄ እንግዲህ አትደፋረቅ። እኔ ያሳያለሁ፣ አንተ ትቀጥላለህ። ምን ብዬ ስለ እግዚአብሔር ወገኖቼ፣ ስለ እግዚአብሔር ብላችሁ አትለፉኝ። ስለ እግዚአብሔር ወገኖቼ ሰው ታሞብኝ ነው። አማሚ ሰውቼ ነው ወገኖቼ። እናትህ ተው እንዴ ምንድን ነው? ኧረ ይኸውልሽ ልክ የሚል ነገር አለው እንዴ። ታዲያ እሺ ምን ተሻለ? ተው በል አሁን እስኪ ጋር ደውዬለታለሁ። ይመጣል ይለይልናል። ወንዱን እንደው ወይኔ ወንድ ልጅ ቆረጠ ማለት ነው። ተረገረጋ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዶብ ዶብ ይላል እንደ በረዶ የኔማ ሞል እየሞላ ፌስታሉ ብሩን ያነሳል ከየፌስታሉ። እችንም ያዛት ለአንዳንድ ነገር እስክትመጣ በቃ ቁጭ በል። ቤዚቲ ምንም ያልገባኝ ነገር ያለ ምንም ምክንያት ከመሬት ተነስታ ቤዛ ቀሚስ ስትለብስ ያምርበታል፣ ያሬት ሱፍ ሲለብስ ያምርበታል፣ ለሰርጋቸው ምናምን ብላ ያወራችሁ ቅበጥስ የሆነ ነገር ነው። ቹቻ አሁን እኮ አንቺ ችግርሽ በትንሽ ነገር ዝም ብለሽ ትግምትዩ ነገር ነው። ምን ማለት ነው? አዎ ከሆነ ጊዜ በኋላ በጸጋ ምክንያት ቶሎ መናደድ ጀምረሻል። ምን ላድርግ ቤዚቲ ግራ ቢገባኝ እኮ ነው። እሺ ለማንኛውም አሁን ተረጋጊ። ቆይ ለኔ ያለችኝን ነገር ላንቺም ብላሻለች እንዴ? አረ እንደው ለኔ ያለችኝ ነገር ባይብስ። ቆይ ምን አለች? እሺ መጀመሪያ እንደማትናደጂ ቃል ግቢልኝ። እሺ አልናደድም። ትናንትና እሱ በሱፍ እኔ በቀሚስ ካንቺ ጋር ሆነን እዛ በርገር ቤት ፎቶ አንስታናለች። ወይኔ በፈረሰኛው። ቆይ እንዴት አወቅሽ? ሄዋንና ሶሲ ናቸው የነገሩኝ። ለምን እንደተከታተሏት አላውቅም፣ ብቻ ሲከታተሏት እኛን ፎቶ ስታነሳን አይተዋት ነው። እና ለማሚ ፎቶ ልከዋለች? እንግዲህ ለጊዜው አላከችው። እናንተም ዝም አላችኋት አይደል? እኔም ያሬድም በየተራ ያቅማችንን ልናናግራት ሞክረናል። እና ምን አለቻችሁ? እሷማ ምንም ፎቶ የሚባል ነገር አላነሳውም ብላ ነው የምትክደው። አስመሳይ ቢያት። እሺ እንደተከተለችን በጣም እርግጠኛ ነኝ። እንዴት አልሽ? ምክንያቱም እየጠበቅኩ እንደምቀጠቅጣት አውቃ ቦርሳ ውስጥ ፎቶ አስቀምጣልኝ ነበር። መልእክት አድርጋ አንድ ላይ እኮ። በምን አይነት ፎቶ? በውዲ እንትን ያልኩትን። ምን አልሽ? ቹቻ አሁን ምንም አይነት ድብብቆሽ አልፈልግም። አይኔን እያየሽ መልሽልኝ። አንቺ ነበርሽ ጸጋን ስትደበድቢያት የነበርሽው? መልሽልኝ። ምን ይዘጋሻል? አሁን እኔም ቤዚቲ እና ታዲያ ምን ላድርግ? እሷ የኛን ህይወት ስትመሰቃቅል ከዚህ በላይ ማድረግ አልነበረብኝም? ቆይ ቹቻ የምር አንቺ ነሽ? እና ምን ላድርግ? እንደዛ ህይወታችንን ስመሰቃቅል ከዚህ በላይ ማድረግ ነበረብኝ? ቆይ የፈለገ ነገር ብታረገነስ እንዴት ትደበድቢያታለሽ? ስለሚገባት ነው እንደዛ ያረኳት። የምር ቹቻ ግን በጣም ታሳፍሪያለሽ። እሺ እና እኔ በወቅቱ ምንም ነገር ማድረግ አልቻልኩም ነበር። ቆይ አንቺ እንደዚህ አይነት አስመሳይነትና ውሸት ከየት ነው ያመጣሽው? ቤዚቲ እኔ እኮ ልጅ አይደለም እንደዚህ ሆንኩት። ቢሆንም እኔ ግን ጠይቄሽ ነበር። አይንሽን እያየው አንቺ ነሽ ወይ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን ዋሸሽኝ። ቤዚቲ እውነቱን ብነግርሽ እንደምታስቆሚኝ ስለማቅ ነው ያልነገርኩሽ። እኔ ግን ተከራክሬልሽ ነበር። ቹቻ ከሰው ኋላ እየሄደች ሰውን አታጠቃም ብዬ 10 ጊዜ ተከራክሬልሽ ነበር። እሺ እኔ ምን ማድረግ ነበረብኝ? የፈለገ ነገር ቢሆን ትክክል አላደረግሽም። እሺ ቤዚቲ በቃ አንድ የሆነው ነገር ሆኗል። እንተው በእናትሽ በቃ የራስሽ ጉዳይ ታይኝ። እሺ ወይኔ ቹቹሻ በራሴ አብማውን ነገር ብዬ እንደው ጉድ ውስጥ ገባለሁ። ወይ ነው መቼ ነው የምታረመው? ግን መቼ ነው የምታረመው? ያሬድ ሄሎ ያሬዶ። ወይ ቹቻዬ ፒስ ነው? ባክ ያሬዶ ደባሪ ነገር ተፈጥሯል። ወይኔ በጋሽ ሞዝ ደግሞ ምን ተፈጠረሽ? ቤዚቲን አስደብሬያታለሁ። ምን አርገሽ? የሆነ የደበቅኳት ነገር ነበር፣ እሱን አውቃ ነው።
ምንድነው? ጸጋን መንገድ ላይ እየጠበቅኩ ማቀናብራት እኔ እንደሆንኩ አውቃለች። ምን የምርሽ ነው? አንቺ ነበር ጸጋ መመቻት? አሁን እኔኛ ሬዶ። አረ ላሽ። እሺ ቆይ ቤዛ ሰማ ምን አለች? በጣም ተናዳብኛለች። ምን የደባሪ ነገር ነው በእናትሽ? አሁን የደወልኩልህ እንዲደብሯት ወደ ቤት እንድገባ ስለማልፈልግ ሩቅ ቦታ ካልሆንክ ሄደህ እንድታገኛት ነው። አረ እችላለሁ። እሺ አሁን ደም ቀጥታ ወደ እሷ ነው የሚሄደው። በቃ ፒስ በቃ ሬዶ። እሺ ስለኔ ከጠየቀች ግን ሁሉም ነገር ስለሰለቸኝ ያረኩት ተግባር እንደሆነ ነገራትሽ። ጣጣ የለውም። በቃ እኔ ሙዷን ቀይረዋለሁ። ቹቻ ቆይ ምንድን ነው ያደረግሽው? ይኸው በጉጉት ሲጠበቅ የነበረው ቀስቴ ከቸው ነው። ማማ ኧረ እባክህ ቁጭ በል እባክህ። እኔ ደግሞ ምን ቤት ነኝ? ራስህ እዛው አውራው እንጂ። ምስክሬ ነህ። እንዲህ መሰከር ታዲያ የሚፈጠረውን ነገር ቁጭ ብሎ ያህል ይሰማል እንጂ። እሶች ማንን እየጠበቃችሁ ነው? ማንን ሊሆን ይችላል? አንተና እኔ ደግሞ ምን ቀራችሁ? ኧረ እባክህ አንተ ሰውዬ ነው የሚፈጠረውን ነገር ዝም ብዬ ያለው ሰማለሁ እንጂ ጸብ ውስጥ አልገባም። አንተ ሞላ የምትናገር ከሆነ ተናገር፣ ካልሆነ ማኔ ከመሬት ነው ምደባልቅ። ተዋ እንዴ አንተም አታብዘው። በእንገዛ ገንዘብ ትፎክራለህ እንዴ? የምን አባ ገንዘብ? ቦቼ የምን ገንዘብ እኮ ነው እያለ ያለው ሰማሁ። አይሰሙት የለ ሰማሁ። የምን ገንዘብ እኮ ነው ያለ። ስማ ወይኔ ጆሮዬ ልክ ነው ማለት ነው። ጆሮዬ ልክ ነው ማለት የሰማሁት ነገር የተሳሳተ መስሎኝ። አልተሳሳትክም። ሙት እንደው ቀስቴ እንደው የምትወደው ነገር ሁሉ ለምን ብርን ከሆነ ከፍላለሁ አልኩህ አይደል እንዴ? ቀስቴ እኔ አባት እኔ ጠንበለል እስክትሰጠኝ እኮ እስክትከፍለኝ ድረስ እዚህ ፈርምልኝ፣ በእናትህ ነው ልሞትብህ ነው። ፈርምልኝ። ምን እኔ ምን ልክ እንዳንተ ነበርኩ እንደዚህ ምን ብዬ ክው ያልኩት? ለምን? ይኸውልህ ቀስቴ እኔ ከአንድ አባት ከአንድ እናት ባንወለድም ወንድማማቾች ነን። እሳሳልሃለሁ፣ አዝንልሃለሁ እና በደንብ ስለማቀህ ለፊርማ ባዶ እንደሆንክ እኮ ስለገባኝ ነው። አንተ ልጅ ይኸውልህ አጋጫለሁ፣ ሻፍን ዝጋ። ቆይ ቀስቴ እኔ ቆይ ሰላም አግኝቼ እርፍ እንድል አልፈልግም። አተከፍላለሁ አልኩህ አንዴ። ምንድነው አስር የምጨቀጭቀኝ? እንደምትፈርምልኝ እኮ አውቃለሁ ገብቶኛል። እንደምትፈርም ጥሩ ሰው ነህ፣ ደግ ሰው ነህ። ግን እኔ እስከዛ ድረስ ሰላም አጣሁ። እንቅልፍ ነሳኝ። ሰላም አጣሁ። በእናትህ ፈርምልኝ። ኧረ ቀስቴ እኔም ተጨነቁ። በመሀል ቤት ወንድምህ ነኝ፣ እዘንልኝ እንጂ በቃ ፈርምለትና ተገላገል። አንተ ደግሞ እንዴት ነው የምፈርምለት? ምን መሰለህ ቀስቴ ይኸውልህ እዚህ ጋር የተበዳሪ ቦታ ላይ አንተ በጣትህ ትፈርማለህ። እዚህ ጋር ደግሞ የማይን ቦታ አለ። እዚህ ጋር ደግሞ ቦቼ በጣት አንተም እንደዚህ ጋር ትፈርማለህ። አንተ ያማል እንዴ? አንተ ደግሞ ምን ሆንኩ ነው የምትለው? እንዴት ነው እኔን መሰለ ሰው በጣት ተፈርም የምትለኝ? ብቻ በእስክሪብቶ መፈረም አረፋለሁ እያልሽኝ ባልሆነ ትቀልዳለህ እንዴ? እኔ እንደማንም ሁለተኛ ክፍል ያቆምኩ መሰለህ እንዴ? አንተ ልጅ ይኸውልህ አጋጫለሁ፣ ሻፍን ዝጋ። አሁን ይሄን ልጅ መተህ እስር ቤት ብትታሰርስ? ልታሰራ ታዲያ ምን እንዳይመጣ ነው? ወይ ቀስቴ አንተ ታሰርክ ማለት ነው። የኔን የዋውን ብር ማን ይከፍለኛል? ኧረ በመድኃኒዓለም ኧረ መድኃኒዓለም ያንተስ የባሰ። ኧረ በእናታችሁ ልለምናችሁ በፈጠራችሁ ኧረ ፈርሙልኝ። ኧረ ቀስቴ ኧረ እባክህ ዛሬ እንኳን ኧረ ጣትህን ቀይረው። ኧረ ተላላጠ እና የቱ ጋር ነው የሚሆነው? ይኸውልህ ዜሮ ከሆንክ ነው አብራ ጣት የሚሰጠው። እሺ አንደኛ ክፍል ከሆነ ሌባ ጣት፣ ሁለተኛ ክፍል ከሆነ መሀል ጣት ነው። መሀል ጣትህን ኧረ መሀል ጣትህን ስተው። ስማ ቆይ አንተስ በየትኛው ጣት ሊሆን ነው? እኔማ በቀለበት ጣቴ ነው። ግን ይኸውልህ አራተኛ ክፍል ከሆንክ እንደምንም ተገዳግደህም ቢሆን መፈረም ትችላለህ። ይኸውልህ አንተ ልጅ ህይወት የሚጠፋው በእኔ እጅ ነው። እሺ አንተ ደግሞ ቶሎ ፈርም። እሺ እኔ ጌታ እሺ አይ ወላ ወዴት ደምል ወዴት አንተክ ብዬ ሳይሆን የምታስፈርም ሳይሆን ደም የምትቀዳ ሐኪም እኮ ነው የምመስለው። ጎሽ ቀስቴ ጨረስክ አንተ ቦቼ። አንተ ደግሞ አምጣ ነው እስከ 3 አባራከው ተገላገልኩ። አሁንስ አንተ ምንድነው አካበድክ? ምን ላይ እንዳስፈረምኩት እኮ አልገባህ። አንተ ምን ላይ ነው? 2000 ብር ከኪሴ በቁመል 1000 ብር አጠቃላይ 3000 ብር የወሰደ ሲሆን ይሄንን ብር 6000 ብር አድርጎ በአንድ ወር ውስጥ እንዲከፍል ያስገድዳል ፊርማው። አንተ ምን አባን ያልከው? በግስ ጠይቃለህ እንዴ? ፈርማል። 6000 ብር ኧረ በለው ኧረ እንዳይመጣ በለው ያዘው። ኧረ በስመ አብ ወልድ መንፈስ ቅዱስ። ይኸው አለመማር እኮ ይሄ እኮ ነው ጥፋቱ። አሁን 6000 ብር ሌላ ነገርስ ቢያስፈርመው። ኧረ ግን የተማረ ሰው ግፉ። ኧረ ግፉ። አሁን የቱ ጋር የሆነ ሬሳውን የሚጥለው?
እዚህ ምትሰራለህ? ምን እየሰራሁ ነው? እኔ ምን አውቃለሁ? እሱን አንተ ንገረኝ እንጂ። የልቤ ንግስት የወደፊት ሚስቴ ቆሜ ጠበቅኩት። ያለመደብህን እንዴት እባክህ? እኔ እንጃ ቅድም ቀድሜ ስለወጣሁ ነው መሰለኝ አይንሽን አልጠገብኩት። ከዛ ቅርቅር ሲለኝ በቃ ላገኝሽ መጣሁ። አትቀልዳ። ለምን ቀልዳለሁ? እኔ እንጃ ምናልባት አመጣጥ ድንገት ስለሆነብኝ ይሆን አልቀልድ መሰለኝ። ቤዚ ግን ምን ነው ፊትሽ የደበረ ይመስላል። ችግር አለ እንዴ? አረ ምንም ችግር የለም። ለደብቅ የፈለገሽ አይደለም? አይ እንደዛ እንኳን አይደለም። ለወይስ ድጋሚ ጸጋን አገኘሻት? አረ ምን በወጣኝ። እና ታዲያ ቤዚ ያንን የመሰለው ውበትሽ የሚያደበዝ ምን አይነት ችግር መጥቶ ነው? አንተ ልጅ ሙገሳው እየበዛብኝ ነው። ገና መች ተነካል? አረ እባክህ ጋሼ ሞት ይመረኝ ነው። ገና እኮ አንቺን ከዚህ በላይ ልልሽ ይገባል። ይሁንልህ እስኪ። ቤዚ ወይ ቤዚ እኔ አንቺን ከመጥፎ ነገር ለማራቅ አስቤ በራሴ መንገድ ጠላቶችሽን ካንቺ ለማራቅ በሞክር ጥፋተኛ እባላለሁ እንዴ? አሁንም አንተና ቀስት የሆናችሁ ጸጋ ላይ ስላደረጋችሁት ነገር ነው እያወራህ ያለኸው? አረ ስለሱ አይደለም። እና ሌላ ያደረግከው ነገር አለ እንዴ? አረ ምንም። ታዲያ ምንድነው ዳርዳር የምትዞረው? አይ ምንም እንዲሁ ነው። ቆይ ያሬድ ቹቻ ደውላለህ ነበር እንዴ? አዎ ደውላልኝ ነበር። እንዶች ልጅ ግን ምን ባደርጋት ነው የሚሻለኝ? ቤዚ እኔ ግን ቹቻ ያደረገችው ነገር ያን ያክል ጥፋቱ እየታየኝ አይደለም። ጸጋን እንደዛ መደብደቧ ትክክል ናት እያልክ ነው? እንደዛ እኮ ያደረገችው እኮ አንቺን ፕሮቴክት ለማድረግ ፈልጋ ነው። እሱ ቆይ እንዴት አልገባሽ? እሱ እኮ ገብቶኛል። ታዲያ ቤዚ ለምን ተናደድሽባት? ያሬድ እኔ ምንም አይነት ችግር ሲያጋጥመን መፍትሄውን በጉልበት ለመፍታት መሞከር አለብን ብዬ አላስብም። ግን እኮ አንዳንዴ ጉልበትሽ እንድትጠቀሚ የሚያስገድዱሽ ሰዎች ይኖራሉ። አይመስለኝም። ቤዚ በእናትሽ ቹቻ ያደረገችው ነገር ከክፋት አትወሰጂበት። እኔ እኮ በተደጋጋሚ አንቺ ነሽ ወይ የምትመቻት ብዬ ስጠይቃት ዋሽታኛለች። የሰው ልጅ ወደው የሚያሽ ይመስልሻል? የፈለገ ብትገደድ መዋሸት መፍትሄ አይሆንም። እሺ አይምሰልሽ ቤዚ። ሁሉም ሰው እኮ የሚዋሸው እውነቱ ሲጋለጥ የሚፈጠረውን ነገር ሽሽት ነው እንጂ ማንም ሰው እኮ ወዶ እኮ አይዋሽም። ግን ደግሞ የፈለገ ነገር ቢሆን ውሸት ውሸት ነው። እሺ ዛሬ ባይሆን ነገ፣ ነገ ባይሆን ከነገ ወዲያ እውነታው ተገልጾ አንገትህን መድፋት አይቀርም። ልክ ነሽ እኮ ሊሆን እኮ ይችላል። ግን ደግሞ በቃ አሁን ክርክሩን ተሆነ የቹቻ ነገር የሆነ መላ እንፍጠርለት። ምን አይነት መላ? ቹቻ ባንቺ የተነሳ ምን ያክል ስሜታዊ እንደምትሆን ታውቂያለሽ አይደል? እናማ ፊት ባትነሻት ይሻላል። ደግሞ ተነስታ ሐዋሳ ብትሄድስ? ምን? ወይኔ አዎ አንተ ልክ እኮ ነህ። ስለዚህ በጊዜ ይቅርታ አድርገሽላት ምክንያቱም ብትረጃት ይሻላል። እሺ አያ ነገ አወራታለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እስኪ አሪድ ሞት በይ እንዴ። አንተማ ለምን ትሞትብኛለህ? ይሄን ያክል ነው እንደምትወጂ መጠጠሩስ? እኔ ምን ልደረግሻለሽ? እሺ አሁን ግን በጊዜ ወደ ቤት መግባት አለብኝ። እሺ አንተም ሂድ በቃ። ማሚ ካየችን ደግሞ ሌላ ችግር ነው የሚፈጠረው። እሺ አንቺ ጉጤ ጉጥነት አንቺ የቁር መረቅ እንዴት ነሽ? በእናትሽ አንተ በስመ አብ ዛሬ ዞርኩ ሊያበጁ ገባው ስንት ነገር አደረኩ። ቀኑ አይገፋም ግን ያምራል ቀኑ። አንተ ምን ሆነ ነው? ሚኪ በእናትህ ተወኝ በቃ ደብሮኛል። ደግሞ ምን ሆነ ነው የሚደብር? እባክህ ስልክ አላነሳም እያለች ያቺ መከረኛ ይለነች። አሁን ሌላ ማን ይሆናል ታዲያ? በቃ እኔ ፊክስ አደርጋለሁ ነገሩ ሲጀመር። እባክህ አትልፋ ታነሳለህ። ሄሎ ሄሎ ሚኪ እንዴት ነህ? አለሁልሽ። አለን ነው እንጂ ሌላ ምን ይባላል? ኧረ ኑሩልኝ። አንቺም ነፋ ዓመት እስኪሰለችሽ ኑሪልኝ። ደህና ነሽ ግን አንቺ? ደህና ነኝ። ባይሆን አንተ እንዴት ተከሰትክ? አለሁልሽ። ሰሞኑን እንደሚለቀቁ ዘፈኖች በየ10 ደቂቃው ለቀቅልሻለሁ። ለመሆኑ አንቺ ጠፋሽ? ምን ነው በሰላም ነው? ኧረ ነው ያለው። እኔ የምልሽ ዛሬ ትምሮ የጠፋሽው በሰላም ነው? ትንሽ ስሜቴ ጥሩ አይደለምና ለዛ። ማን አባቱን ያስቀየመሽ? እኔ ወንድምሽ እያለሁ ንገሪኝ፣ ፊክስ ነው የማደርግልሽ። ኧረ ማንም አይደለም። እንዴት ደወልክ ግን? ያው እኔማ እኮ ባንቺ የተነሳ ከስራ ተባረርን የሚለውን ልነግርሽ አልኩኝና ግን አቡሻን ደግሞ ብደውልለት አያነሳም። አንቺ ጋር ምናልባት ከደወለ ብዬ እኮ ነው። ምን? በአንቺ ምክንያት ከስራ ተባረርን ያልከው? አይገርምሽም? በእኔ ምክንያት እንዴት?
ምን መሰለሽ ይኸውልሽ ውሃ በከባዱ አባክናችኋል፣ ጣናን ሙሉ ውሃ አባከናችሁ ነው እያሉ ነው ያለው። እኛ ሁለታችን እኔ አንጀቴን እኮ ነው የምበለው። ከዛ በኋላ ይኸውልሽ እኔና አቡሽን አንቀስ እየጠቀሱ ምዕራፍ እየተናገሩ ጥቅሶች እየተናገሩ ህሊናችንን ስርስር አድርገው ተናገሩንና አባረሩን። እኔም አቡሽ ጋር ብደውለት አያነሳም። ሚኪ እየቀለድክ አይደለም አይደል? እኔ ዶክሌ ነኝ ወይስ ክበበው ገዳ በዚህ ሰዓት የምቀልደው? ወይ ቀል አንቺ ምን አለብሽ እናቴ? አሁን እኮ ደውሎልኝ ነበር። ማ አቡሽ? አዎ አቡሽ። እና ምን አለሽ? እኔማ በተጣላንበት ጉዳይ ላይ ያናግረኝ መስሎኝ አላነሳሁለትም። ውይሉ አጠፋሽ በእውነት ምን አለበት ባነሳሽለት ኖሮ ስንት ነገር ነበር የምታስተካክዪው። እና እኔ ይሄንን መች አወኩ? እሱ እኮ ከኔ በላይ ተጨንቋል። ታውቂያለሽ፣ አባቱ ወታደር ናቸው፣ ተጽዕኖ ያደርሱበታል። በታንክ ነው የሚያስፈራሩት። የኔ አባት ምስኪን። ይኸውልሽ አሁን በቃ ራሱን የሆነ ነገር አድርገልሽ ሰቃለ ሲጣለልሽ። ወይኔ አቡሻ። ኧረ ሚኪ የምር በጣም እያስጨነቀኝ ነው። ምን ላድርግ ይሄሉ? እኔም እኮ ግራ ቢገባኝ ነው። ወድጄ አይደለም ማለት። እንዴት? አንቺ ለምን ፒያሪ ያልክ ብለሽ ተጣላሽ፣ እዛ ደግሞ ሄዶ ከስራ ተባረረ። ስንት ጫና ደረሰበት። ወይኔ የመኪና ራት ይውልልሻል። ሚኪ በእናትህ ተረጋጋ። ይኸው አሁን ልደውልለትና መልሼ ላንተ እደውልልሃለሁ። እሺ ካነሳልሽማ ጥሩ እኮ ነው። እስቲ ሞክሪላት፣ ድምፁ እንኳን እንስማ። ግድ የለም 2 ደቂቃ ብቻ ስጠኝ። እሺ እንግዲህ አንተ ልጅ ያማሃል። ስልክህን አጥፈው፣ በቃ ስልክህን አጥፈው። እሺ ያጠፋዋለሁ። ቆይ ምን እየተካሄደ ነው? በቃ አጥፈው። እኔ እንድትታረቁ የሆነ መፍትሄ እየፈለግኩ ነው። እና እንደዚህ አይነት ቴረር እየለቀቅባት ነው መላ ፈጠርኩ የምትለው? ትማኛለህ? ዛሬ በፍጹም ተሳስተህ ስልክ መክፈት የለበትም። እሺ ከዛስ? ከዛ እኔ የጀመርነውን ጭው አስተካክለዋለሁ። አንተ ደግሞ ነገ ትምህርት ቤት አትሄድም። እሺ? ማ እኔ? አዎ አንተ። እንዴ ለምንድን ነው የማልሄደው? ይኸውልህ ዝርዝር ሀሳቡን ቀስ ብዬ አስረዳሃለሁ። ይኸው ደወለች። አንተ ሳይለንት እኔ ነገሩን ይሁን ፊክስ አድርጓለሁ። እሺ ሉዬ፣ እንደው ጥሩ ነገር ዝንገር ቸሮሪ ያሰማሽ በይኝ በእናትህ። አንጀቴ ልብስ እያለ ነው፣ ሆዴን ባርባር እያለ ነው። ይሄ ሉዬ፣ እኔ እናት ሚኪ የአቡሽ ስልክ አይሰራም። እንደፈራሁት ወይኔ ወንድሜ እንደፈራሁት መኪና በላው። ኧረ ሚኪ በእናትህ እያስጨነቀኝ ነው። እና ተጨነቃ ፍቅረኛሽ አይደል? ወይኔ ወንድሜ እኔን ብትይኝ ይኸውልሽ አይኔ እስኪሞቆሞቅ እያለቀስኩ አቤት ወንድሜ። ቆይ ሌላ የምታውቃቸው ጓደኞች የሉትም? አንድ ሳንታ የሚባል ጓደኛ ነበር። እሱም በሴት የተነሳ ይኸውልሽ መርዝ ጠጥቶ ሊሞት ሲል እግዚአብሔር ያሳይሽ፣ መርዝ ጠጥቶ ሊሞት ሲል ይኸውልሽ 5 የአሜሪካ ላም ታልቦ ልብ ተደርጎ ነው የጠጣው። በእሱ ነው የተረፉ። አሁን ለአቡሽ ላም ኬት ይመጣል ከአሜሪካ? ወይኔ አቡሽ። ውይ ኧረ ደህና ነገር አስብ። እኔም እኮ ማሰብ የምፈልገው ደህና ነገር ነው፣ ግን በቃ አይምሮዬ ላይ ደህና ነገር ሊመጣ አልቻለም። ምን ላድርግሽ? እኔ እንጃ። ወይኔ ቆይ የት ነው ያለው አንተ? እኔማ ምን አውቄ። እንግዲህ ሰው አሰባስብና እንግዲህ ጫካውን እፈልጋለሁ። እኔን ወንድሜን እና እኔም ልምጣና አብሬክ ልሁና። ተይ አንቺ የእጅ መምጣት የለብሽም። አንዳችሁ ትረፉ። እንዴ ለምን? አባቱ ፍቅረኛ እንዳለ አያውቁም። አንቺን ቢያገኙሽ ግንባርሽን በኤኬ ነው የሚሉሽ። አንቺ እንኳን ትረፊ፣ እሱን እንኳን ሞተው ቢያገኙት ግንባሩን በታንክ ነው የሚደግሙት። ወይኔ ጉዴ። እሺ ምንድን ነው የሚሻለው? ይኸውልሽ ሄሉ፣ አንቺ ለማንም ሰው እንዳትናገር። እኔ እፈልገዋለሁ ወንድሜ። ሞቶም ከሆነ እነግርሻለሁ ይሉኝ። በቸር አገናኘኝ። እሺ በቃ ወይኔ ጉዴ። እሺ ምንድን ነው ማድረግ ያለብኝ? አስቢ። ቤዛ አንተ ልጅ ቆይ አማል እንዴ? ምን እያረክ ነው ያለው? እመነኝ አቡሽ፣ አሁን እያደረኩ ያለሁት ነገር ዘላቂ መፍትሄ ነው የሚሰጠን። እንዴት ሆኖ? ይኸውልህ ምን አለ ሚኪ በለኝ፣ ያለህበት ድረስ መታ ትታረቃለች። አሁን የምነግርህን ድራማ በደንብ መስራት አለብን። ኧረ አንተ ልጅ አራት አስቃይ። ምን አይነት ድራማ ነው? እሱን እነግርሃለሁ፣ ግን አንተ መጀመሪያ ሻንጣ ማዘጋጀት አለብን።
እንዴ የምን ሻንጣ ነው ማዘጋጀው? ኧረ አቡሽ በእናትህ ድርቅ አታርገኝ። የልብስ ሻንጣ ነው። እሱን ደግሞ ምን ላደርግበት ነው? ይኸውልህ እሱን እርጥብ እየጋበዝኩ እናወራለን። ናውጣ። ኧረ እየጋበዝኩ ነው እየጋበዝከኝ። ጠፋ አይደል? በጣም ነው። ትናንትም ትንሽ ታገሽኝ ብለሽ ትረውያለሽ ብዬ ብጠብቅ አንቺ ግን ረሳሽ። ረስቼሽ እኮ አይደለም። ታዲያ ምንድነው? ያው ያለቀለትን ነገር ልንገርሽ ብዬ ነው። ምንድነው እሱ? ቦቸራ ከዚህ በኋላ ጄሪ አጠገቡ አይደርስም። የምርሽ ነው ጸጋ? ሄርሚ ሙች የምሬኝ ነው። እኔ አላምንም። ካላመንሽኝ የፈለግሽን ሰው መጠየቅ ትችያለሽ። እንዲሁም ዛሬ አጠገቤ እንዳደርሽ ካላት በኋላ ስትነፋረቅ ነበራሉ እኮ ጄሪ። አዎ ጄሪ የታባቷ እንደዚህ ቅጥል እንዳረገችኝ አሁን ማንነቴን አየች ማለት ነው አይደል? ሌላም ዜና አለኝ። ምን አይነት ዜና? ቦቸራ ከዚህ በኋላ ካጠገብሽ ላይርቅ ሊንከባከብሽ ሊዘፍንልሽ ቃል ገብቷል። ሲሪየስሊ? አዎ እርግጠኛ ነኝ። ቆይ እንዴት አድርገሽ አሳመንሽ? ረሳሽ እንዴ? ጸጋ እኮ ነኝ። እኔ እኮ ግን ችላ ስትይኝ ግራ ገብቶኝ ነበር። እንዳልኩሽ በራሴ ጉዳይ ተጠምጄ እንጂ ችላ ልልሽ ፈልጌ እንዳልነበረ ታውቂያለሽ። አሁንማ ተረዳሁሽ። እንግዲህ ቀስ እያልሽ ቦቸራን ወደ ራስሽ የማቅረቡ ስራ አንቺ ነው። ለሱ ችግር የለው። ሌላ የምታስቸግረው ሴት ካለሽ ደግሞ ትነግሪኝና ቦታዋን እንድትይዝ እናደርጋታለን። ቀጥሎ ደግሞ ያቺ ሄቨን ናት ተረኛ የምትሆን። እሷ ደግሞ ማናት? የርዕሰ መምህሩ ልጅ ናት። እና ስሬን ዛሬ ልጀምር ወይስ? ትንሽ ታገሽኝ። ሁኔታውና ይቼ አልሰማ የምትለኝ ከሆነ እነግርሻለሁ። እሺ እኔ ቆንጆ፣ በቃ እኔ አሁን መሄድ አለብኝ። አካውንትሽን ሀይለዋለሁ። እጠብቃለሁ። ባይ ባይ። የታባሽ ሄርሜላ ማለት እንዲህ ናት። በዚህ በቃ ሚኪ ነው የምፈልገው። ተነሽ በእናትሽ። ኧረ አንቺ ልጅ በእናትሽ ተረጋጊ። እሱ እኮ በዚህ ሰዓት ክላስ ነው የሚሆነው። አቡሻን ሳያገኘው እንዴት ነው ተረጋግቶ ክላስ የሚቀመጠው? ቆይ ጠዋት ደውሎልሻል አይደለ? አዎ ደውሎልኛል። ኧረ እንደውም ግቢ እንገናኛለን ብሎኝ ነበር። ታዲያ እንደዛ አለሽ ማለት እኮ አቡሽ ምንም አልሆነም ደህና ነው ማለት ነው። እሱማ ምንም እንዳልሆነ ነግሮኛል እኮ። ታዲያ ቆይ አንቺ መጨነቅ ምን የሚሉት ነው? የምሰጥሽ መልእክት አለኝ እኮ ስላለኝ ነው። በእናትሽ እኮ ትቀበይዋለሽ፣ ግን በቃ እስከዛ ተረጋጊ። ወይኔ በዚህ ማታ እኮ እንዲሁ ሲጸጽተኝ ነበር። ምንም ባይኔ እንቅልፍ አልዞረም። በቃ ይዞሽ የኔ ቆንጆ ተረጋጊ እሺ። መልእክት ያለኝ ነገር ግን ምን ይመስልሻል? እኔ እንጃ፣ ግን በቃ መጥፎ ነገር እንደማይሆን ተስፋ አደርጋለሁ። እሱ ብቻ ደህና ይሆንልኝ እንጂ እኔ ምን እንደማደርግ አውቃለሁ። ምን ብቻ ጣለዋለሁ ልትይ ባልሆነ። ኧረ እንደሱ እንኳን አይደለም። ታዲያ ምንድነው? እኔ ከዚህ በኋላ አልጨቃጨቀውም። በቃ በተቻለኝ አቅም ልረዳው እሞክራለሁ። መሆንም ያለበት እንደዛ ነው። አቡሽ እንደሆነ ከአንቺ ሌላ ሴት አትታየውም። ድሮም እኮ ባጉል ቅናት ተነሳስቼ ነው እንጂ እንደሱ እንደሆነ እኮ አውቃለሁ። ቅናት ካለ ፍቅር መስዋዕት ይሆናል ሲባል አልሰማሽም? አሁን ሁሉም ነገር ገብቶኛል። ወይ ጭንቀት። እኔ የምልሽ በዚህ ላቪያጆ ድረስ ሄጄ ኃላፊውን ይቅርታ ልጠይቀው እንዴ? ማለት ያው አቡሽ እንዲመልስልኝ። በቃ እሱንም ቢሆን አብረን እናደርገዋለን። እሺ እሺ። ቆንጆ፣ አሁን ግን ሰዓት ስለደረሰ ወደ ክላስ እንግባ። ወደ ክላስ? አዎ ሄሉ እንዴ ትንሽ እንዲህ ኩርምት ብለሽ ሳይሽ በሬ ለማከል የሞከረች እንቁራሪት ተወጣጥራ ሞተች የሚለው ቤር ታይም ስቶሪ ያስታውሽ። ማን ነው በሬው? ማን ነው እንቁራሪቱ? ያው ግልጽ እኮ ነው። በሬዋ እኔ ነኝ፣ እንቁራሪቷ ደግሞ አንቺ ነሽ። ለነገሩ ልክ ነሽ። አስተሳሰብሽ ሁሉ በሬ ነው። አንቺ እንቁራሪቷ ነው ማለት ነው። ምን ነው የተከፋሽ ትመስያለሽ? ምን ልታደርጊ መጣሽ? ላስተዛዝንሽ ነው። የምን ሐዘን? ያው ቦቸራ አልፈልግሽም ሲልሽ እሪ ብለሽ እንዳለቀሽ ሲሰማ ላስተዛዝንሽ ብዬ መጣ። እሰይ ደግ አደረግ። አይ ቦቼ እንዲያመዛዝነው ቦታሽን ያዢ ማለቱ ግን አይገርም? ግን እኮ አንድ ያልገባሽ ነገር አለ። ምንድነው እሱ?
ቦቼ እኮ ከኔ ጋር ልተያይዘሽ እንጂ እንደማታፈቅሪ ጠንቅቆ ያውቃል። እሱን ደግሞ ቀስ እያልኩ አሳየዋለሁ። ማለት ከቦቼ ጋር በፍቅር ልትቀጥይ ማለት ነው? አዎ ከቦቼ ጋር በፍቅር ቀጥላለሁ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። የስ አሳካ ነው ማለት ነው። ምኑን ያሳካሽ? አይ ምንም። የምትናገሪ ከሆነ ተናገሪ። ምንድነው ያሳካሽ? ባክሽ አስነዝንጂኝ፣ አምልጦኝ ነው። ሰምኛለሽ ጄሪ፣ እውነቱን ንገሪ። እውነቱማ ቦቸራና ጓደኞቹ ሄርሜላ ከሚኪ ርቃ ቦቸራን ከቀረበችው እንከፍልሻለን ሲሉ አንቺን ልህ አጋብቼ ቦቸራ እንድትቀርቢ ያደረኩሽ። ምን የምርሽ ነው? ሄርሜላ በእናትሽ ይቅርታ። አየኔ ነገር ምን አለ ባያመልጠኝ ኑሮ። እና ይሄ ሻያ ዟሪ እየተጫወተብኝ ነበር ማለት ነው? ፕሊስ ሄርሜላ ተረጋጊ በእናትሽ። ቦቸራ እኮ በጣም ነው የሚያፈቅርሽ። እና ቢያፈቅረኝ ፍቅሩን በእንደዚህ አይነት መንገድ ነው የሚገልጽልኝ? የኔ ጥፋት አለበት፣ በእናትሽ ይቅርታ አድርጊልኝ። ላገኘው ብቻ ይሄ ልክ ልኩን ባነግረው እኔ ሄርሜላ አይደለሁ። የታባሽ ሰራውልሽ። ድሮም ቦቸራን ከኔ ያራቅሽው አንቺ እንደሆንሽ ገምቼ ነበር። አሁን ሂዳ የሆነ ነገር ትለዋለች፣ ከዛን ከቦቸራ ጋር ይጣላሉ። ያ ማለት ቦቸራ ነፃ ሆነ ማለት አይደል? አቤት ጭንቅላት አረጊሪ ትለያለሽ። ያሪዶ ማታ ቤዛን አዋራት እንዴ? አውርቻታለሁ። አሁንም ጓ እንዳለችብኝ ነው አይደለ? ማታ አልደወለችልሽም? አልደወለችልኝም። አታስቢ፣ ማታ በደንብ አዋርቻታለሁ። እርግጠኛ ነህ? እርግጠኛ ነኝ። እኔ የምልሽ ብቻ ቆይ ምን ሆነሽ ልጅቷን በዛ ልክ ያቀናበርሻት? ታዲያ ምን ላድርግ? ልጅቷ እኮ ምንም ነገር ብናረጋ ልትፋታን አልቻለች። አረ ደግ አደረግሽ። በስማ እኛም ሰሞኑ ስለማገኘን በቃ ጸጋን ካቀናበርሻት በኋላ እሷም ተረጋግታለች። ያሪዶ ሙት ሳቀናብራት እኮ እንዴት ደስ እንደሚለኝ አይዶ የለም። እኔ የምለው ምን አለ እኔንም በጠራሽ ነው። ጭራሽ አዋ አንተ እዛ ሄደህ ስትርበተበት ልታስበላኝ። ለነገሩ ልክ ነሽ። እኔ እኮ እንደዚህ አይነት ነገር አይሆንልኝ። ብቻ ያሪዶ አሁን ሊድና ቤዚቲን በፋራው ልጋተታት። በቃ ይቅርሽ። ችግር ካለ ወይ በይኝሽ። እሺ ቦቼ እንኳን ማገኘው። ኧረ እንኳን ምን የማገኘው ልጅ ፒስ ነው። ምን ፒስ ሆናለሁ ብለህ ነው? ምንድን ነው የተፈጠረ ችግር አለ እንዴ? ቆይ ስለ አቡሽ ምንም የማውቀው ነገር የለም እያልከኝ ነው? ስለዛ ቀይ ምስር ነው እንዴ? አግኝተው ነበር እንዴ? ባላገኘው ይሻለኝ ነበር። ምን ሆኗል? በድንጋጤ በታይ ክስል ጥቁር ብሏል። ቆይ ለምንድን ነው የደነገጠው? ሁሉንም ያደረጋችሁትን ነገር አባቱ ስለሰሙ ነው። ምንድን ነው ያደረግነው? እንዴ የደረሰ ሴት ልጅ ላቪያጆ ድረስ ወስዶ ውሃ እየረጨ እየተረጫጨ የውሃ ብክነት አድርሶ ከስራ መባረሩ ሲሰሙ የሚሆኑትን ያጡት። በስመ አብ ወልደ መንፈስ ቅዱስ። ከዛ ምን አደረጉ? ምን የመሰለ ጉማሬያቸውን አውጥተው ሲያሳድዱት ነበራ። ወይኔ ጉዴ! እሺ አገኙት? ኧረ አላገኙትም፣ ግን የሆነ ነገር አስቧል። ብንለምነው እምቢ አልሰማም አለ። ምንድን ነው ያሰበው? እንግዲህ እሰደዳለሁ ጠፋለሁ እያለ ነው። ወይኔ ወንድሜ፣ እንግዲህ ምን ይደረጋል? እሰደዳለሁ። አይገርምሽም? እንደው አይ ምን እንደሚሻለው ቦቼ ምርህን? አዎ የምሬን ነው። እኔ ራሴ ይኸውልሽ ቀኑን ሙሉ ሲከፋኝ ወር ሲብሰኝ እኮ ነው ያልኩት። ወይኔ ወንድሜ። ቆይ እሺ ለምንድን ነው ሊያገኘኝ የማይፈልገው? እንዴ እሷን ካገኘኋት ሀሳቤን ልቀይር እችላለሁ። ስለዚህ አላገኛት በዛው ብንብዬ ልጥፋ እኮ ነው የሚለው። እሷ ምን ማድረግ ነው ያለብኝ? እንግዲህ ምንም ማድረግ አይቻልም። አይ እየተፈጠረ ያለው ወይኔ ጉዴ! ወይኔ ሄለን! ወይኔ አቡሽ! ወይኔ ቆይ እኔ ግን ያልገባኝ ነገር እሺ እኔ ምንድን ነው ማድረግ ያለብኝ? ይኸውልህ ምን ታደርጋለህ መሰለህ? ድንገት መንገድ ላይ እንዳገኛት ታክት ታደርግና ማለት ነው ከስራ እንደተባረረን ትነግራታለህ። አዘን ብለህ ሌላስ አባቱን ሊገሉት እንደሚፈልጉት ነው ጨማምሬ ልንገራት እንዴ? ወይኔ ይህ ልጅ ጂኒየስ ነው እኔ ጃኒየስ ነኝ። አረ ሚኪ፣ አረ በጻነ ቂርቁ እኔ ጭንቅ እያለኝ ነው። ይሄ ነገር ተባብሶ ከሄሉ ጋር እንዳይጣለኝ እመነኛ አቦሻ። ይሄ ነገር ከኛ ካልወጣ ማለት ነው ማንንም ሰው አይነግራትም። እሺ ሌላስ ምን ልበላት? የበሰለ ሰው ጥያቄ ከዚህ እሰደዳለሁ እያለ ነው እያለቃቀሰ ነው ብለህ ትነግራታለህ። ታዲያ ላገኘው ፈልጋለሁ ሳይሰደድ ነው ካለችስ? ሄሉን ካየው ሆዴ ባባል አልችልም እቀራለሁ ምናምን ብሏል ትላታለህ። አንተ እቺ ነገር ፊክስ ካደረክልኝ እኔ ደግሞ አቡሽ የጻፈውን ደብዳቤ ወስጄ ገጫታለሁ። ደግሞ የምን ደብዳቤ ነው? የስልብት ደብዳቤ እንዴ? የምሩን ሊሰደድ ነው እንዴ? ኧረ ወይኔ ቦቸራ ተው ትንሽ ከፍትና ፍጥፍጥ ሴታፕ እውነት መምሰል አለበት እንዴ? ሰውዬው ሁልጊዜ ሴታፕ ትላለህ። እኔም ሳይገባኝ ሴታፕ ማለት ጀመርኩ።
ሴታፕ ምንድነው? እንጂ አለ። ውይ የኔ ጥፋት ለካ አንተ የተማርክ መሀይም ነህ። አረ ቦቸራ ግን አረ በእናትህ እድሜ ልክን አቃጠልከኝ እኮ። ምን አለበት በዚህ ቁም ነገር ሰዓት ባደባልቅ። ደባልቄ ነው እንኩ አይደል? ቀለል ቦቸራ ያውም እንደዚህ አንጀት ጉትት የሚያረግ ደባልቄ ነው። እሺ ለማንኛውም ደብዳቤው ሀሳቡ የሚሆነው ምንድነው? የሆነ አንጀቷን ገዝግዙ ልቧን የሚያፈራርስ ምን ሆንክ? አንተ ደግሞ አወክ ሲሉ ምን እንደ ጀማሪ ገጣሚ ልቡ ፈረሰ እንትና ፈረሰ ምናምን የምትለው ምን ላርግ ሙድ ውስጥ ሆኜ እኮ ነው። ታዲያ ራስን ቻል አድርግ እንጂ ራስን ቆጠብ አድርገው እንጂ ምንድን ነው አንተ ያማል እንዴ? እሺ ቆጥባለሁ። ይኸውልህ በቃ ይሄን ነገር ትቼዋለሁ ማለት ነው። በቃ የሆነ ልቧ ርርት ብሎ በቃ አዝናለት ምናምን እንድትታረቀው የሚያደርግ ደብዳቤ ጽፋለሁ። እንደዛ በላ በቃ እኔ እንግዲህ ሄሉን ምንም ማድረግ አልችልም። የሚሽል ነው ቻዩ አንቺ ልጅ ግን ምን ባደርግሽ ነው የሚሻልሽ? እንጃልሽ። ጭራሽ ደግሞ ካንቺም ብሶ እንጃልሽ ትያለሽ እንዴ? እና ምን ልበል? የምሬ ነው። እሺ ቹቹሻ በጣም ነው ያናደርሽኝ። በጣም ንገሪኝ ካልሽም አንቺ ምን በጣም ነው እሺ ያናደርሽኝ። ደግሞ እኔ ምን አድርጌሽ ነው ያናደርኩሽ? መጀመሪያ አንቺ እኔ ምን አድርጌሽ ነው የተናደርሽብኝ? ተናገሪ። ሄደሽ ጸጋን ከጀርባዋ ስለመታሻት ነው። አየሽ አይደለ? እኔም በጣም ያናደደኝ ይሄ አስተሳሰብሽ ነው። ምን ማለት ነው? እኔ እኮ ጸጋን ያቀናበርኳት ሁላችንም ላይ በደል ስላደረሰች ነው። እና እንዳመሰግንሽ ፈልገሽ ባልሆነ ባታመሰግኝኝ ይቅር፣ ግን ደግሞ ገና ለገና ጸጋ ተቀጠቀጠሽ ብለሽ እኔ እቺ ላይ እንደዛ መሆን አልነበረብሽም። እሺ እኔ ለጸጋ ማዘኔን ተይው። ስንት ጊዜ ግን አንቺ ነሽ ወይ ጸጋን ከጀርባዋ እየሄድሽ የምትመቻስልሽ? አይኔን እያየሽ ዋሽተሽኛል። አዎ አይናሽን እያየሁ ዋሽቼሻለሁ፣ ግን ደግሞ ጸጋን ባረኳት ነገር ቅንጣት ታክል አልጸጸትም እኮ። ለምን? ምክንያቱም ብነግርሽ ትጣይኝና ከዓላማዬ ታሰናከኛለሽ። ከመደብደብ ዓላማሽ ነው ማሰናከልሽ? አዎ ከመደብደብ ዓላማዬ። ቆይ ምንድነው ሲጀመር የሌለብሽን አመል እንደዚህ ፍጥጥ ብለሽ የምትከራከሪ? ቤቲቲ አንቺ የፈለግሽውን ነገር ማለት ይችላል። እኔ ግን ጸጋን ባደረኳት ነገር ምንም ነገር ያጠፋው ስለማይመስል አልጸጸትም። አሁን እሺ ታዲያ ከኋላ ሄዶ መደብደብ ያንቺ ስብዕና ነው አይደል? እና ግን በቃ ቤቲቲ ምንም አማራጭ አልነበረኝም። የምር ቹቹሻ በጣም ነው እሺ የሚደብረው በጣም። ከዚህ የበለጠ በጣም የሚደብረውን ነገር ልንገርሽ። ምንድነው እሱ? በጸጋ ምክንያት እኔና አንቺ እንደዚህ እያወራን መሆኑ በጣም ነው እሺ ያናደደኝ። የራስሽ ጉዳይ እሺ። አንቺም የራስሽ ጉዳይ እንዴ። ቆይ አንቺ እኔን ነው እንደዚህ የምታናግሪኝ? እሺ ቆይ ምን ልበልሽ ታዲያ? ቆይ ቢያንስ እንኳን ትንሽ ተጸጽተሽ ቤዛ ይቅርታ አድርጊልኝ ምናምን ብለሽ የሆነ ነገር እንኳን አታድርጊ? ይቅርታ ምለው ለምን ነው? አይኔን ፍጥጥ ብለሽ እያየሽ ለዋሸሽኝ ውሸት ነው። ለዚህሽ ነው እንዴ? አዎ ለሱ ከሆነ ጣጣ የለውም። በያ እየጠበቅኩሽ ነው። አይኔን ፍጥጥ አድርጌ ስለዋሸሽ ይቅርታ አድርጊልኝ። ይቅርታ አድርጊልኛ። በቃ እንደዚህ ብለሽ ብቻ ነው ይቅርታ የምትጠይቂኝ? ይቅርታ አድርጊልኝ። ይሻልሻል። እሺ ፈረሰኛው ተመስገን። እኔ እኮ እንደዚህ በቶሎ የምንታረቅ አልመሰለኝም። ደግሞ አታፍሪማ። አጠገቤ መተሽ ፍጥጥ ብለሽ ትቀመጫለሽ። እሱ እኮ የኔ ሀሳብ አይደለም። ታዲያ የማን ሀሳብ ነው? ያሬድ ነዋ። ሄደሽ በፋራው ስግጥ ብለሽ አዋሪያት ታዋራሻለሽ ሲለኝ እኔ አንቺ ደግሞ መጥቼ በፋራው ስግጥ ብዬ ቁጭ። ይሄ እንካፍ የሆነ ልጅ ቆይ ባልሰራለት። አይ ቤዚቲ ግን እንኳን ተታረቅሽ። ስለዚህ ቁራሌው አይታጣም ብረት ከመሬት እኔ ነው እንጂ መቼ ቀስቲ አይደለም። እናቴ አተሙላ ቀስቴ ሰላም ነው? ና ወደዚህ። ወይ ቀስቴ ልምጣ? እሺ ወይ ወደ ኋላ ልምጣ? ወደ ኋላ ወደፊት ና ነው ያልኩ። ልምጣ ቀስቴ። ሁኔታው እኮ ምንም አላማረኝም። ልክ ነህ። ሁኔቴ እኔን ምንም አላማረኝም። ቀስቴ ለእናቴ ብቸኛ ልጅ እንደሆንኩ ነገር የለ። የራስ ጉዳዩና ተው ግን ቀስቴ ተው። የኔ ነገር ግን ጥሩ ይሆንብሃል። ተው አሁን ና ብያለሁ። ና ካልሆነ ግን እመኔ መጥፎ ነገር ይፈጠራል። እንዴ ከመጣው ነው ካልመጣው ነው መጥፎ ነገር የሚፈጠረው? ካልመጣክ እሺ ከመጣው የምታደርግልኝ ጥሩ ነገር ንገረኝ እስቲ። ከመጣ አሳቅልሃለሁ። ኧረ ጎበዝ
እሺ ስመጣ መሰቀለኝ ከሆነ ካልመጣው ምን ልታደርገኝ ነው እንዴ? እሱን እኔ ማሰብ አልፈልግም። ቀስቴ ግድ የለህም። እሺ በለኝ እንደራደር። የምር ይኸውልህ መጀመሪያ ና ብያለሁ ና። እሺ ሌላው ይቅር፣ ቢያንስ 2 ደቂቃ ስጠኝ ጸሎት ላድርግ። ይኸውልህ 1 ደቂቃ ብቻ ሰጥቻለሁ። አረ አጣቴ ብዙ ነው እንዴ? 1 ደቂቃ ያንሰኛል። ከሱም ግማሹ ተነስቷል። አሁን ብታፈጥን ይሻላል። ፈጣሪ እነሆ ልጅ ወደ አንተ እየመጣው ነው። ኃጢአቴን ይቅር በለኝ፣ ነፍሴን ተቀበላት። ጨረስክ? የሰጠኝ ሰዓት አጠረ እንጂ እኔማ ኃጢአቴ ብዙ ነበር እኮ። አሁን ቀጥ ብለና። ይሄው መጣ። አሁንም ቢሆን ቀጥ ብለና። አሁንም ና ጠጋ በል። አንተ እኔ ላይ አራዳ መሆኑ ነው? ዳራ ቀስቴ እኔ ምን አራዳ ሆናለሁ? ይፋረቁኝ እንደኔ ይፋራል እንዴ ቀስቴ? ድጋሚ ከኔ ጋር ተሳፈጣለህ ወይስ አትሳፈጥም? ኧረ ዛሬ ማረኝ፣ ዛሬ ማረኝ። እኔ አልሳፈጥም ከዚህ በኋላ ቀስቴ። ይኸውልህ አሁን ወረቀቱን ሰጠኛለህ ወይስ ኤል ጆሮን በሴንጤ ልበጥስልህ? ኧረ ሰጣል። ወረቀቱ ካገባበት አስገባ። ድጋሚ እንደዚህ አይነት ስፍጥና ቀስቴን አደርጋለሁ ብትል እመንኝ እገልሃለሁ። ገባ? እሺ ገብቶኝ። ጥሩ። እንዴ ጨክና ቀደድከው ቀስቴ? አንተስ ጨክና አስፈርመኝ የለ እንዴ? እሺ ብሬስ? ከዚህ በኋላ እኔ ጋር ምንም አይነት ገንዘብ የለም ማለት ምንም የለም ምንም። ይሄኔ ነው በስመ አብ ወልደ መንፈስ ቅዱስ ልጅ ተረታይ በጣም ታናድዳለሽ። በጣም ታሳዝናለህ። ቆይ ምን አጥፍቼ ነው? ቆይ እኔ ላይ እንዴት እንደዚህ ታደርጋለህ? ተረታይ ለምን ያደረኩትን ነገር በግልጽ አትነግሪኝ? ከጄሪ ጋር ሆናችሁ ያደረጋችሁትን ነገር በሙሉ ደርሼበታለሁ። እሺ ቆይ ከጄሪ ጋር ምንድን ነው ያደረኩት? ኧረ እባክህ ልትዋሸኝ ብቻ እየሞከርክ እንዳይሆን እኮ ያደረኩትን ነገር ለምን በግልጽ አትናገሪ? የፈለገ ነገር ቢኖር አፈቅርሻለሁ ከሚል ሰው እንደዚህ አይነት በቀል ይኖራል ብዬ አስቤ አላውቅም ነበር። ቆይ ተረታይ ለምን አትናገሪ? ምንድን ነው የተበቀልኩሽ? አንተና ሚኪ ሆናችሁ እኔ ከሚኪ እንድርቅና አንተ እንድቀርብ ሆን ብላችሁ የፈጠራችሁን ተንኮል ደርሼበት። ተንኮል? የምን ተንኮል? ጄሪ እኔን እልህ አስይዛ ወደ አንተ እንድመጣ የሚያደርግ ተንኮል። ምን? አዎ ምን ነው አይነ ፈጠጠ? ቆይ እንደዚህ አይነቱን የጅል ታሪክ ማን ነገረሽ? ምን ነው በአንተ ቤት ሚስጥር ሆኖ የሚቀር መስሎ ነበር እንዴ? የምር በጣም ታሳፍራላችሁ። እሺ አይ እንግዲህ መበሳጨቱን ተሽ ማን እንደነገረሽ ንገሪኝ። ማን ይመስላል? ጄሪ ራሷ ናታ። እቺ ወዳል ቦቻራ ጄሪ? አዎ ጄሪ ናት የነገረችኝ። እኮ ምን ብላ ነው የነገረችሽ? እሷማ ልትዋሽና ልትደብቅ ሞክራ ነበር እኮ። እና እንዴት ነገረችሽ? ዲቴል ቀርቤ መረመርኳት። ምንድን ነው ያልሽው? በዲቴል ቀርቤ መረመርኳት። ይሄ ነገር ንዴት ነው እንግሊዘኛ ነው? እንግሊዘኛ ነው። አሃ ምነው ልቤ ጠረጠረሳ። እስኪ ገልብጫት። የሚገለብጥ ነገር ይገልብጥና ምን ነው የምገለብጥልህ? አሁን ያልሻትን እንግሊዘኛ ነው። እደግመዋለሁ፣ የሚገለብጥ ነገር ይገልብጥ። እሺ አሁን የሆነ ሆኗል። ኔሽን በሚል የለሽም። በስመ አብ ወልድ። ቆይ ጄሪ ምን አባት ሆና ነው እንደዚህ አይነት ወሬ ያወራችሁ? እንጃለ ድሮም ከዚህችም እዛችም የምትል እንደሆንክ እየተነገረኝ እኔ ነኝ ድርቅ ያልኩት። ድርቅ ስትይ ምን ለማለት ነው? የምር ቦቻራ በጣም ወልጄ ነበርኩ። በጣም ግን በጣም ታሳፍራለሽ። በጣም ተርታይ። እሺ ቆይ ምንድን ነው እየተፈጠረ ያለው? ጄሪ መጣሁልሽ። ወይ ቱትሻዬ የኔ ቆንጆ እንዴት ነሽልኝ? ቀልድ ነው እንግዲህ በእኔና በአንቺ መሀል እንደዚህ አይነት ቀልድ እንዲጀመር ያደረግሽው አንቺ ነሽ። ደግሞ ምን አድርጌ? ወይ እሱን እንኳን መናገር አልችልም። ለምን? ምክንያቱም ለቀባሪው ስለማይረዳ። ኧረ እባክሽ። አዎ ቱትሻዬ፣ አንዳንድ ነገሮች እኮ ተከልነው ቢበስሉ ጥሩ ነው። ለምን ዳርዳርት ያለሽ? ልብ ካለሽ ፊት ለፊት አትጋፈጭም? ይሄ አባባል እንኳን ላንቺ የሚመጥንሽ አይመስለኝም እኮ። እንዴት? ምክንያቱም ፊት ለፊት ከመጋፈጥ ይልቅ ከጀርባው ማጥቃት ስለምትወጂ። ተሳሳትኩ እንዴ ቱትሻዬ? አንቺ ነሽ አይደለ? ምኑ? ቦርሴ ውስጥ መልእክት ያስቀመጥሽው። የምን መልእክት? ምን አይነት መልእክት እንዳስቀመጥሽ ጠንቅቀሽ ታውቂዋለሽ። እኔ ምንም አላስቀመጥኩም።
በድርቅና እንደሆነ ምንም የሚቀየር ነገር የለም። ጥሩ ግን ጸጋ ሳታውቂው ከኔ ጋር ከባድ የሆነ ጨዋታ ውስጥ እየገባሽ እንደሆነ ወቂው። እሺ ውይ አሁንስ እናንተ ልጆች ምንም አልጨበጥ እያላችሁኝ ነው። ደግሞ ምን አደረግን? ስርቃችሁ መከራ፣ ስቀርባችሁ ደግሞ ያለ ስራዬ ስም እየሰጣችሁኝ ያሰቃያችሁኝ እኮ። አትሳሳች እሺ ጸጋ፣ እኛ ያለ ስምሽ ስም ሰተንሽ አናውቅም። ይኸው ሩቅ ሳንሄድ ቦርሳሽ ውስጥ ምንም ሳላስቀምጥ አስቀምጠሻል እያልሽኝ ነው። ከዚህ በላይ ስም ማጥፋት አለ? አንቺ እኮ ከዚህ በፊት ይሄንን ብለሽኝ ታውቂያለሽ። እንግዲህ ብዬሽ ከነበረ በጣም ይቅርታ፣ ሁለተኛ የለመደኝም። ይልቅ ቤዚት የት ናት? ለምን ፈለግሻት? ናፍቃኝ ነው። እውነት? ምን ነው ቀናሽ እንዴ? ኧረ አልቀናውም፣ እንደውም በጣም ፈራሁ። እንዴ ለምን ፈራሽ? እንዴ እህቴን ሰይጣን ሲናፍቃት እንዴት ነው የማልፈራው? ብቻ ሰይጣን ያልሽው እኔን እንዳይሆን። ወይ ጸጊ፣ እና ካንቺ የተሻለ ሰይጣን አለ ብለሽ ነው? የራስን ስም ለሰው ሰጡት ይሉታል። ይሄ ነው። ለማንኛውም ማማ ሄድ አለብኝ። ጥርግ በሽ ባይቱ ሻዬ። ጸጋ ምን አይነት አደገኛ ፈንጂ እየረገጥሽ እንደሆነ ማን በነገረሽ? ማልሰራልሽ ቹቹሽ አይደለም። ኧረ በእናትሽ ሄሉ በቃ በእናትሽ ተረጋጊ። እንዴት አድርጌ ነው የምረጋጋው? ሚኪን እንኳን ማግኘት እኮ አልቻልኩም። ቆይ ቅድም ቦቻ አግኝቶሽ አቡሽ ደህና እንደሆነ ነግሮሽ የለ እንዴ? ሊሰደድ እንደሆነም ነግሮኛል። ቆይ አንቺ ጅል ነሽ እንዴ? እንዴት ነው ሰው ልጅ በዚህ ፍጥነት የሚሰደደው? ተይ ቤዛ፣ አንዴ ከእጅ ካመለጠኝ በኋላ ማልቀሱ ምንም ትርፍ የለውም። ሄለን እኔም በጣም ግራ እያጋባሽኝ ነው። እሺ እኔስ ግራ ቢገባኝ አይደል እንዴ ቤዛ? ግራ ገባኝ። ተረጋጊ። እንደውም ይኸው ሚኪ እየመጣ ነው። እሺ እሰይ። ኧረ በእናትሽ የት ነሽ? እሱ እኮ ወደኛ ነው እየመጣ ያለው አይደል? ግራ ገብቶኝ እኮ ነው። እስቲ መጀመሪያ ተረጋጊ። እሺ ሰላም ሚኪ፣ እንዴት ነህ? ደህና ናችሁ? ሚኪ ጥሩ ነገር ይዤ ነው የመጣሁት። በለኝ። አቡሻን በስልክ አግኝቼው እንደነበር ሰምተሻል? አዎ። የት ነው ያለው? አሁን ቅድም ጓደኞቹ ደውለውልኝ ውጪ ላገኛቸው ሄጄ ነበር። ምን አሉ? እኔ እንጃ፣ ይህንን ነገር ለሄለን ስጣት ብለው ነው የላኩኝ። ምንድን ነው እሱ? ደብዳቤ መሰለኝ። ሰላም ሄሉ፣ እንዴት ነሽልኝ? ይህንን ደብዳቤ ጽፍልሽ ከራሴ ጋር ብዙ ተጣልቻለሁ፣ ግን ምንም ማድረግ ስለማልችል ልጽፍልሽ ተገደድኩ። ሄሉዬ፣ ይሄ ቀን በህይወት ይመጣል ብዬ አስቤ አላቅም ነበር፣ ግን ያላሰብኩት ነገሮች ተፈጠሩብኝ። ስራዬን አጣሁ፣ ቤተሰቦች አዘኑብኝ። ለአንቺ ያለኝን ፍቅር ላሳይሽ ብሞክርም አንቺ ግን ልትረጅኝ አልቻልሽም። በቃ ባዶነት ሲሰማኝ የመጨረሻ ውሳኔ ላይ ደርሻለሁ። በቃ ሄሉዬ፣ ዛሬ ከሆኑ ደላሎች ጋር ተነጋግሬ ጨርሼ ጉዞዬን በህገወጥ መንገድ ከሀገር ውጭ አድርጌያለሁ። ሄሉዬ፣ ፈጣሪ ከፈቀደ እንገናኛለን። እስከዛው ድረስ ግን ሰላም ሁኚልኝ። የአንቺው ትርትር አቡሻ። አቡሽ እኔን ጥሎ ከሀገር ሊሰደድ እንዴ? እንደዚህ ነው እንዴ ጻፈው? ይህ ሲሆንማ ዝም ብዬ ማየት አልችልም። መሄድ አለብኝ። እንዴ ሄሉ ወዴት ነው? አቡሽን ማስቆም አለብኝ፣ ካልሆነ ጸጸቱን አልችልም። ሄሉ ስማኝ ሚኪ፣ ለቹቻ ቦርሳችን ይዛ እንድትመጣ ነገራት። እሺ ከዛ አንተም ተከተለ፣ እንደዋወል። ቆይ አንቺ ልጅ ግን ምንድን ነው አላማሽ? ምን ሆንክ? ትርቴን ምንድን ነው ይልሻልሻል? ማነው ደግሞ ትርታ? አልቀለድኩም። እኔም አልቀለድኩም። መናገር የምትፈልገው ነገር ካለ በግልጽ ተናገር። ለምንድን ነው እኔና ሚኪን እልህ አስይዘሻት እሷ ወደ እኔ እንድትመጣ የፈለገን አድርገሽ የነገርሻት? እሱን ነው እንዴ? አዎ እሱን ነው። እንግዲህ ትርታ ልኳንና ቦታውን አላወቀችም። አልገባኝም። ምክንያቱም ምን እንዳደረገች ባላውቅም አንተ ከኔ እንድትርቅ ያደረገችው ግን እርግጠኛ ነኝ እሷ ናት። ትሆና ታዲያ ብትሆንስ? እኔ ጄሪ ደግሞ ጭንቅላቴን ተጠቅሜ እሷን ካንተ አራኳት ማለት ነው። ገባህ? ቆይ ሲጀመር አንቺ እዚህ ነገር ውስጥ ለምን ትገቢያለሽ? ምክንያቱም እኔና እሷ እልህ ውስጥ ስለሆንን። ገባህ?
ታዲያ ለምትጋቢው የኔን ህይወት እንደበሶ እየበጠበጥሽ ነው እንዴ? አሁን መታየዬ ስላለችብህ እውነቷን መስሎ ነው እንዴ? አዎ አምኛታለሁ፣ እውነቷን ነው። አይምሰልህ እባክህ። እንዴት? እንግዲያውስ አንድ እውነት ልንገርህ። ምንድነው እሱ? እውነት ሄርሜላ አንተን አፍቅራ ከሆነ አሁን የጀመርኩት ነገር ትክክለኛ ማንነቷን ፍንትው አድርጎ ያሳያል። እቺ ሴትዮ እኮ እንዴት አድርጎ? እንደውም ልንገርህ፣ አንተን ደስ የሚልህ ከሆነ ካሁን በኋላ አጠገብህ አልደርስም። እሱ ጥሩ ነው በቃ። ግን ደግሞ አንድ ነገር ወቅ። ምን? እንደውም ልንገርህ፣ እኔ ካንተ እንደራኩኝ ባወቀች ቀን ውስጥ ኩራቷን ትጀምራለች። እንደውም ላንተ ያላት ነገር ሁሉ ይቀንሳል። ኧረ እባክሽ ይሄን አባባልሽን ይኸውልሽ ድሮ ቢሆን ነበር ማምንሽ። እሺ አሁን ለምን አታምነኝም? አሁንማ በተደጋጋሚ እየወደደችኝ እንደሆነ እየነገረችኝ ነው። አየህ እና ታዲያ ይሄንን ንግግሯን ለምን ያን ያልነገረችም? ምናልባት ስላላፈቀረችኝ ነው። አይምሰልህ፣ ያኔ እልህ የሚያስይዛት ሰው ስላልነበረ ነው። ደግሞ አሁን እንደዚህ እየሆነች ያለችው በእኔ ምክንያት ነው። አይደለም አልኩሽ አይደለም። ታስይዛለህ? ግጥም አድርጌ አስይዛለሁ። እሺ በምን እናስይዝ? አንቺ በፈለግሽው ነገር። ይኸውልህ እኔ ካሁን በኋላ አንተን እርቃለሁ። እኔ እንደራኩ ደግሞ ሂደት ትነግራታለህ። ከዛም በኋላ በፊት ላይ እኔን እንደምታገኘኝ በየቀኑ እየሄድክ እሷን ታገኛታለህ። እሺ ውርርዱ የሚሆነው ደግሞ አንድ ሳምንት ሳይሆናት ሄርሜላ አንተ ላይ መኩራት ትጀምራለች። አታረገው። እሺ የምታደርገው ከሆነ በምን ትቀጣለህ? አንቺ የፈለግሽው። በጣም አሪፍ። አንተም ከረታኸኝ የፈለግከውን ነገር መቀጣት ትችላለህ። ተስማምቻለሁ። መልካም። ኧረ እቺ ልጅ ጭንቅላቷ እንዴት ነው ነገሩ? እንዴት ነው ያወሳሰበችው? ጎበዝ ናት። ለነገሩ እኔ እድሜ ለውበቴ ተረቴ እንደሆን ገብታለች ከቤት። ኧረ በስመ አብ ግጥም! ኧረ ጭንቅላት! ኧረ ጭንቅላት! በእናትሽ ተረጋጊ። ኧረ በሄዱ እንዴት ነው የምረጋጋው? ያማችኋል እንዴ? በቃ ምርጢላ ተረጋጊ። እኛ ነገሩን ፊክስ እናደርገዋለን። ብናጣው እንኳን ጀለሶቹን እንጠይቃለን። ነው ያረጋል። አታዘናገኝ በእናትህ ፈልገው እኮ በቃ ተረጋጊ። በቃ አንቺ ካልተረጋጋሽ እንዴት እናደርጋለን? በቃ እኔ ላዘናጋሽ አይደለም። ተረጋጊ አንቺ። ሰማኛለህ? እኔ መረጋጋት የምችለው አቡሽን ማስቆም ስችል ብቻ ነው እኮ። እና ሰማኛለህ አይደል? ግን አንቺ ተረጋጊ መጀመሪያ። ይሄ ለምን እየሆንሽ ነው? በቃ እየሰማችሁ ነው አይደል? አንዘጊ እንፈልገው። እሺ ነይ ቆይ። እሺ ቆይ ጠብቂኝ። ተረጋጊ እባክሽ። በዚህኛው ነው? በዚህ ግን ተረጋጊ። አቡሽ